አላህ ወደኛ ስትመጡ አላህ ወደኛ ስትመጡ ብቻችሁን ሆናችሁ መጣችሁ አይደለም። እነዛ ምድር ላይ ወድናል እንወዳቸዋለን ጀማ ምናምን ብላችሁ አብራችሁ ጊዜ ስታሳልፉ የነበሩት ሰዎች ከቀብር መልሰዋችሁ ተመለሷል። ቀብር አስገብተዋችሁ ከቀብር ተመለሷል። ብቻችሁን ሆናችሁ መጣችሁ አይደለም። ይሄ አያ በጣም ትዝ ይለኛል አለ ማ አግና ዐኒ ማሊያ ያለኝ ገንዘብ ስልጣኔ ሀለከ ዐኒ ሱልጣንያ ስልጣኔ ገንዘቤ ምናምን በዙሪያ የነበሩት ሰዎች ምናምን በሙሉ ተበትነው አላህ ፊት ብቻዬን የምቀርብባትን ቀን ሳስባት በጣም ፈራሁ አለ። ስለዚህ ወጣትነታችሁ ምን ላይ ነው እያሳለፋችሁ ያላችሁት? ከቁርአን ጋር ያላችሁ አላቃ በዛ ፕላስ ደግሞ ከሌላ ከዒልም ጋር ያላችሁ አላቃ ዓለማዊ የሆነ እውቀትም ያስፈልጋል። በሁለት ክንፍ መብረር ያስፈልጋል። ከነዛ ጋር ያላችሁ አላቃ ከእውቀት ጋር ያላችሁ ነገር እንዴት ነው? አላህ ሱብሓነሁ ወተዓላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እድሜያቸው 53 ካለፈ በኋላ ነው ወቁል ረቢ ዚድኒ ዒልማ አንተ ሙሐመድ ዐለይሂ ሰላቱ ወሰላም ጌታዬ ወይ እውቀትን ጨምርልኝ በል የተባሉት እድሜያቸው 53 ካለፈ በኋላ ነው። ስለዚህ ከእውቀት ጋር ያላችሁ አላቃ እንዴት ነው? ቦዲ ስትራክቸራችሁን መጀመሪያ ላይ መግቢያ ላይ እንደተናገርኩት ተስተካክሏል። خلاص አፈር የሚበላው ነገር ያላችሁ ሜንታሊቲ እይታችሁ የሆነ ነገር ከብዙ አንግል ማየት ጋር ታሪካችሁን ስለማወቅ ስለ ሀገራችሁ ስለ ዓለም ስለ እስልምና ምናምን ማወቅ ጋር ከቁርአንና ከሲረት ነቢ ዐለይሂ ሰላቱ ወሰላም ጋር ያላችሁ አላቃ እንዴት ነው? ለእኔም ለእናንተም ለሁላችሁ ለሀላባ ህዝብ ብቻ ሳይሆን ለሁሉም ሰው የምናስተላልፈው መልእክት ነው። ስለዚህ ከዚህ ፕሮግራም ከወጣችሁ በኋላ ያላችሁን ጉዞ የምታደርጉት ዲኑ ላይ መስዋዕትነት ስለመክፈል ቅድም ስለ ሙስዓብ ብን ዑመይር ተነስቷል። ሙስዓብ ብን ዑመይር መጨረሻ ኡሁድ ላይ ሲገድሉት እንደዛ በጣም እናቱ ከውጭ ኢምፖርት በተደረገ ልብስ ነበር የምታዘንጠው። ሙስዓብ እናቱ በጣም አቀማጥላን ያሳደገ በመካ ጎዳናዎች ሲተላለፍ ሙስዓብ በዚህ ጋር አልፏል ይባላል። የሚቀባው ሽቶ የሀገር ውስጥ ልብስ አይለብስም። ከዓለም ጫፍ ነበር ሽቶ የምታስመጣለት እናቱ ሙስዓብ ብን ዑመይር። መጨረሻ ላይ ሲሞት ሰሓቦቹን ረሱል ዐለይሂ ሰላቱ ወሰላም እየወሰዱ ሲከፍኑ ሙስዓብ ብን ዑመይር ከፈን አጥቶ ሰሓቦቹ ሲሸፈኑ ያንን ያለቿን ቁራጭ ከፈን ፊቱን ሲሸፍኑት እግሩ ይከፈታል። እግሩን ሲሸፍኑት ፊቱ ይከፈታል። እንደዛ ተቀማጥሎ ያደገ ከውጭ ኢምፖርት በተደረገ ልብስ ያማረ ወጣት ፊቱን ሲሸፍኑት እግሩ ይከፈታል። እግሩን ሲሸፍኑት ፊቱ ይከፈታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቃ خلاص ተውት፣ ዘንባባ አጥሳችሁ በዘንባባ ሸፍኑት። እንደዛ መካ ላይ ያማረ የተዋበ ወጣት የከፈን አጥቶ የከፈለው መስዋዕትነት ግን የመጀመሪያው የእስልምና አምባሳደር ነበር ሙስዓብ ረዲየላሁ ዐንሁ ወአርዳሁ። ስለዚህ መስዋዕትነት የምትከፍሉለትን ነገር ላይ ነገር ከነገ ወዲያ አላህ ሱብሓነሁ ወተዓላ ፊት ስንቆም የሰራችሁት ስራ ሀባአን መንሱራ አሁን ዳልዋራ ድሮ ፊት ለፊታችሁ ላይ የሚበንትነው ስራ አትስሩ። ለምን ሰራችሁ ብላችሁ ብትጠይቁ አላህ ዘንድ ለዚህ ነው የሰራሁት ብላችሁ ስሩ። ነገ አላህ ዘንድ ጓደኛችሁ ማነው ተብላችሁ ስትጠይቁ እገሊት ናት ጓደኛዬ ብላችሁ የምትናገሩበትን አላህ ዘንድም ሰው ፊትን የማታፍሩበት ሰው ባሁኑ አላህ ፊትን ሰው ዘንድም የማታፍሩበትን ስራ ሰው ለምን ይሄንን አደረግ ተብላችሁ ብትጠይቁ የምትናገሩ ምክንያት ይኖራችሁ። ነገ እንዳልኳችሁ ነው። ማንም ሰው ከእናንተ ጋር አብሮ ቀብር የሚገባ ሰው የለም። ማንም ሰው ነገ ከነገ ወዲያ ለእናንተ አላህ ዘንድ ተሰብስበን ስንቆም እናንተን ለማገዝ ተፍተፍ የሚል ሰው የለም። ብቻችሁን አላህ ሱብሓነሁ ወተዓላ ጋር የምትቆሙበት ቀን ይመጣል። ወጣት ስንሆን አሁን የምንሞት አይመስለንም አይደል? ገና ወልደን አግብተን ደርሰን ምናምን የሚመስለን ነገር ከነገ ወዲያ የምንሞት እቺን ዱንያ ጥለን እንደምንወጣ እንደዛ ፊል አናደርግም። አላህ ይላል ወማ ተድሪ ነፍሱን ማዛ ተክሲቡ ገደን፣ የማናችሁም ነፍስ ነገ ምን ስታደርግ እንደምትውል እርግጠኛ አታውቅም። እርግጠኞች ናችሁ? የምንኖርባት ዓለም እርግጠኛ ባልሆንበት ዓለም ነው የምንኖረው።
ስለ ጤናችን እርግጠኞች አይደለም። ስለ ሌላ ሰው ተው፣ ስለ ራሳችን ስለ ጤናችን እርግጠኞች አይደለንም። ስለ እድሜያችን እርግጠኞች አይደለንም። ስለ ቤተሰባችን፣ ስለ እውቀታችን፣ ስለ ሀገራችን እርግጠኞች አይደለም። ነገ ከነገ ወዲያ ምን እንደሚከሰት ማናችንም እርግጠኞች አይደለም። ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ፣ የማናችሁም ነፍስ ነገ ምን ስታደርግ እንደምትውል አታውቅም። ነፍሳችሁ ደግሞ ነገ ምን ስታደርግ እንደምትውል አታውቅም። ወማ ተድሪ ነፍሱን ቢአይ አርድን ተሙት፣ የማናችሁም ነፍስ የት ሀገር፣ የት መንደር፣ የት ሰፈር፣ የት ምድር ሄዳ እንደምትሞት አይታወቅም። ዛሬ አላባ መተናል፣ አላባ መጥቻለሁ፣ ነገ ከነገ ወዲያ ደግሞ የት እንደሚሄድ አይታወቅም። የምትሰሩትን ስራና የምትሄዱበትን ነገር እስካላወቃችሁ ድረስ በድንገት ልትያዙ ትችላላችሁ። አጀላችሁ የመጣ ጊዜ ፈኢዛ ጃአ አጀሉ ፈላ የስተእኺሩነ ሰዓተን ወላ የስተቅዲሙ፣ ወደፊት ወደኋላ ማለት የለም። በማታውቁት ቦታና በማታውቁት ስራ ላይ ሆናችሁ ነፍሳችሁን እንይዛታለን አለ አላህ ሱብሓነሁ ወተዓላ። አሁን እዚህ ቦታ ላይ ሆነ ብንያዝ አላህ ከመረጠልን የጀነት ሰዎች እንሆናለን ኢንሻአላህ። ነገ ከነገ ወዲያ ወደ ቤታችሁ ከተበተናችሁ በኋላ ግን ሁሌ በምትሰሩት ስራ ላይ አላህ መጥቶ ቢይዛችሁ እዛ ቦታ ላይ ሰላም